ሲኖላ አርካንን በሽንኩርት መክተፊያ ቢላው ወጋችው። ነገር ግን ቢላው በደንብ ስላልወጋችው ለክፉ አልሰጠውም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምንሰነበታችሁ። ሲኖላ ድራማ ክፍል 9ን ይዤላችሁ መጥቻለሁ። ክፍል 8ን ለማስታወስ ያህል በሜላት መታ ከሱ ጋር እንደተኛች ወይም ደግሞ የፍቅር ጨዋታ የተጫወተች እያስመሰለች በር ቆልፋ እየሳቀች ሲኖላን ለማስቀናት ሞክራለች። ሲኖላም በሜላት ጩኸትና ሳቅ በጣም ተረብሻ አርካንን አላመነችውም እና አቆሸሽከኝ፣ አንተም ባለጌ ነህ በማለት ብዙ ነገር ብላው ነበር። በመጨረሻም ይቅርታ ሊጠይቃት ከምሰራበት ከኩሽና ሲገባ በያዘችው ቢላው እንደወጋችው ነበር የጨረስነው። ነገር ግን ተወዳጆች ዛሬ በክፍል 9 ወግተዋለች። ነገር ግን ይቅርታ በጣም አዘነች። ከወጋችው በኋላ ደነገጠች። ምንድነው ያደረግኩት አለች። እሱም እኔ ግን ብታምኒም ባታምኒም በጣም አፈቅርሻለሁ፣ አሁንም ነገም ሁሌም እወድሻለሁ፣ አፈቅርሻለሁ እንድታቂልኝ ፈልገ ይሄን ብቻ ነው። እናም ከሜላት ጋር ምንም ነገር አላደረኩም፣ እመኝኝ አላት። ይቅርታ አድርግልኝ፣ አምናሃለሁ፣ እባክህ ደም እየፈሰሰ ስለሆነ ክፉ ነገር ሳይሆን እንሄዱ ሐኪም ቤት አለችው። አልሄድም፣ እዚሁ ነው የምሞተው። ሜላት ተሳካላት፣ ደስ ይበላል አላት ማለት ነው። እሷም ደስ አይላትም፣ አይሳካላትም። እባክህ እኔም አፈቅርሃለሁ እኮ ተነስ ምናምን አለች፣ ለመነችው። ከዛ አንስታ ወደ ሶፋ ላይ ያደረገችው መድኃኒት ምናምን በማድረግ ያው ለክፉም አልሰጠው በደንብ አልወጋችሁም ነበርና ማለት ነው። እንግዲህ ሜላትና አቶ ድቤ ደግሞ እንደለመዱት መጠጥ ቤታቸው ተገናኙ። እየጠጡ መሽቷ ልጅ ወደ ቤትሽ አትሄጂም እንደ እያላት፣ ምን ነው እንደሄድ አትፈልግም እንደ ምናምን እያለችው ስታወራው ነበርና አቶ ድቤም ሂጂ መሽቷል በቃ ሂጂ ብሎ አባረራት። ሜላት ግን ከዱቤ ጋር ማደር ፈልጋ ነበርና በአንድም በሌላም አማካኝታ ተመልሳ አቶ ድቤ ቤት መታለች። እነ ሜላት እነ ሲኖላ ደግሞ ጥሩ የፍቅር ጊዜያቸውን እያሳለፉ ይቅርታ ተጠያይቀው የገዛሁልሽ ልብሶች የታሉ እየለበሽ እየለካሽ አሳይኝ አላት። ሲኖላም አንተን አጥቼ አንተ የገዛህልኝ ልብስ ምን ያደርግልኛል ብዬ ልብሱን ጥየዋለሁ አለችው። በይከታልሽበት ፈልጊና ለብሰሽ አሳይኝ እባክሽ ብሎ ለመናት። እየለበሰች አሳየችው። በጣም ተደሰተ። በጣም አምሮብሻል፣ የሚገባሽ ይህ ነው እያለ ሲያወሩ ከቆየ በኋላ ስልኩን ጥሎ አቶ አርካን ወጣ። በድንገት ስልኩ ተደወለ። ስልኩንም አነሳችው። ይሄ ልጅ ስልኩን ሳይሲዶ እያለች ሲኖላ አነሳችው። ስታነሳው ግን የሴት ድምፅ ነበር። አርካን ሲመጣ ይደውላል ካለች በኋላ አንቺ ማነሽ ስትላት፣ ሲኖላም ደንግጣ አንቺስ ማነሽ አለቻት። እኔማ የአርካን እናት ነኝ አለቻት። እሺ በጣም ይቅርታ ማዘር፣ በጣም ይቅርታ ሲመጣ ይደውላል አለቻት። እባክሽ አትፍሪ ልጄ፣ በጣም ደስ ብሎኛል። ከድምፅሽ መልካም ልጅ እንደሆንሽ ያስታውቃል። በቶሎ መጋባት አለባቸው። መጥቼ እስካይሽ በጣም ቸኩያለሁ። በጣም ጥሩ ልጅ ትመስላለች። ቶሎ ቤተሰብ ጋር ሽማግሌ ልከን በቶሎ ነው የምትጋቡት እያለች የአርካን እናት ሲኖላ እንድታወራ እድልም አልሰጠቻት። ባናቷ ወሬውን ጫነችባት። ሲኖላም ተደናግጣ ወይ የሚያፍር ልጅ በዚህ ዘመን አለ ወይ? በጣም ልዩ ልጅ ነሽ እያለይ የአርካን እናት ተደሰተች። ሲኖላም ተደናግጣ እሺ ብላ ስልኩን ልትዘጋ ስትል በይ ከእህትህ ጋር እንመጣለን እናያችኋለን ብላለች በዩ ብላ መልእክት አስቀምጣ ተዘጋ ስልኩ። ሲኖላም ይሄኑ ለአርካን ሲመጣ ነገረችው። አርካንም እና ምን አስደነገጠሽ? ለምንስ ትፈሪያለሽ? እናቴ እኮ እንኳን ቤት ያለሽ ስልኬን ያነሳይ ሴት አይደለም። ታክሲ ላይ የሴት ድምፅ ስትሰማ አግባት ነው የምትለው ሁሌም። ስለዚህ ብዙም አትረበሽ አላት። ሲኖላ ግን አንድ ጥያቄ አመጣች እዚህ ጋ። በፍጥነት ለሚላት ያንተና የኔን ጉዳይ መናገር አለብህ፣ እውነቱን ማወቅ አለባት አለችው። አርካን ደግሞ ለምን ሜላትን እያወቅሻት ነገሩን ታባብሰዋለች? ሰላም ነው የምትነሳን፣ ለምን ታውቃለች? አይ
እኔ ጋር መሆን ከፈለክ እውነቱን ማወቅ አለባት እስከዛ ብላ ጥላው ወደ ክፍሏ ገባች። ዱቤና ሜላትም አቶ ዱቤ ቤት በጨለማ ሜላት ቆረቆረች። ሲከፍትላት ሜላት ነች። ኦ እኔ ጋር ማደር ፈልገሻል ማለት ነው? መሄድ አልፈለግሽም ምናምን አላት። አንተ ደግሞ ታክሲ አጥቼ ነው ትራንስፖርት የለም ምናምን አለችው። እኔ ጋር ለማደር ለምን ምክንያት ታበዣለሽ? ማደር ፈልጌ ነው አትይም እያለ አብረው አደሩ። የሲኖላል ልብስ ቅያሬ ስጠኝ ስትለው የዛች የመናጤ ልብስ አለ ልስጥሽ አለ። ወይ ምን በወጣኝ እሷን ቆሻሻ ቢጃማ ልብስ ነው አለችው። ተሳሳቁ። እንደውም አንድ ብርድ ልብስ ነገር ስጠኝ ስትለው ኮምፎርት አለልሽ አውጭና ልበሽ አላት። ኮምፎርት ይዛ ሳሎን ላይ ሶፋ ላይ ለመተኛት ሞከረች። ነገር ግን ሌሊት ላይ ከአልጋው ላይ ነው የተገኙት ሁለቱም። አቶ ዱቤ በጣም ባደረግነው ነገር እኔ ተደስቻለሁ አላት። ሚላት ደግሞ እውነት ለመናገር ባደረግነው ነገር በጣም ተጸጽቻለሁ፣ ደስ አላለኝም። ምክንያቱም እኛ ይሄን ካደረግን ከነሱ በምን ተለየን? ያኔ ስጠጥተን ነው፣ ዛሬ ግን እያወቅን ማድረግ አልነበረብንም አለችው። አቶ ዱቤ ግን እኔ ደስተኛ ነኝ እያሉ ሲያወሩ ቆዩ። በመካከልም እንግዲህ አርካን ሲኖላ ስላኮረፈችው ለሜላት ደውሎ ቤት እንድትመጣ ነገራት። ስለዚህ ወደ አርካን ቤት እሄዳለሁ አለችው አቶ ዱቤን። ዱቤን ባክሽ አትሂጂ፣ እኔ እዛ ቤት ስትሄጂ ደስ አይለኝም ምናምን አላት። ሜላትም እየቀና መሆኑ ነው አለችው። ለምን አባሽ እቀናለሁ አላት። እንዲህ የተለመደ ያው በቁጣ ነው ብዙ ነገሩን እሱ የሚገልጸው። ከዛም መሄድ አለብኝ ግዴታ። ለምንድን ነው የምትይው? አላወቅኩም፣ ልሂድና ያለውን ነገር አሳውቅሃለሁ አለችው። በስልክ ንገረኝ በይው አላት። አይ በአካል ካልመጣሽ ብሎኛል በሚል ተነስታ ሄደች። ሂዳም ገና ከመግባቷ ለአቶ አርካን እናትህና እህትህ ሊመጡ ስለሆነ እዚህ ኩኝልኝ እባክሽ ልትለምነኝ ነው የጠራኸኝ? ለነገሩ ሲኖላን ሰራተኛችን አለች ብለን እናሳያቸዋል ብላ ያሰቡትን ወይም ደግሞ አርካን ያሰበውን ሲኖላም ለሜላት እንድነግራት ያሰበውን ሳያወሩ ገና ሜላት በራሷ መንገድ የራሷን ሀሳብ ተናግራ፣ ሲኖላ ደግሞ እንዴት ይህን ነገር ሰማች? አንተ ስለምን ይሄን አልካት? እሱ የነገራት ስለመሰላት በጣም አዝና ተናዳበት ጥላው ክፍሏ ውስጥ ገባች ተበሳጭታ። ሜላትም እንግዲህ በዛ ያንን ተናግራ ጥላቸው ወጣች። አርካንም እባክሽ ክፈች በሩን ምን ሆነሽ ነው እያለ የለመናት፣ ሲኖላም እባክህ ተወኝ፣ ውሸት ማለቂያ የለውም፣ በድጋሚ አትጉዳኝ፣ ስለዚህ ብቻዬ እንድሆን ፍቀድልኝ፣ ከራሴ ጋር ልወስን አልፈልግም አንተ ጋር ማውራት ብላ ክፍሏን ቆልፋ ተቀመጠች። ከተወሰነ ጊዜ በኋላም ሀሳቧን ወደ ባሏ መመለስ እንደሆነና መሄድ እንደምትፈልግ ነግራው ጥላ ወጣች። ቢለምናትም ሊሰማት አልፈለግም። የኔ ቦታ የተጻፈልኝ ይህ አይደለም፣ የተጻፈልኝ የድቤ ሚስት ሆኖ መኖር ነው፣ ስለዚህ መመለስ አለብኝ ብላ ጥላው ሄደች። ሂዳም አቶ ዱቤ ጋር እግሩ ስር ወድቃ ለመነችው። ነገር ግን አቶ ዱቤ ምንም ፍቃደኛ ሊሆንላት አልቻለም። አንቺ የትም እየተንዘላዘልሽ የሚበቃሽን ያህል ከቆየሽ በኋላ እኔ ጋ ምትመጪው ባጣ ቆይ ነኝ ወይ? አንቺ ርካሽ ሴት ነሽ ብሎ ገፍትሮ ከቤት እጇን ይዞ አስወጣት። መሄጃ ስለሌላት እያመነታች ከአርካን ጋር ተመለሰች። በጣም ተናዶ ነበር። አርካንም ስለወደድኳት ነው ወይ ይህን ነገር እዚህ ጋር ማቆም አለብኝ? እኔ ስላፈቀርኳት ነው ይህ ሁሉ የሆነው እያለ ባለበት ሰዓት ነው ሄደችው። ምን አባሽ ልትሰሪ መጣሽ? እኔ ራሱ አልፈልግሽም፣ እኔ ባጣ ቆይሽ አይደለሁም፣ ሂደሻል ባልሽ ጋር አይደል? በቃ ዘሁኝ ተይኝ በቃ አላት። ለመነችው። በድጋሚ አላጠፋም እባክህ ይቅርታ አድርግልኝ ብላ ለመነችው። አንድ እውነት ልንገርሽ፣ አፈቅርሻለሁ፣ ነገር ግን እየሄድሽ እየመጣሽ እየተመላለስሽ አትጉጂኝ፣ ሂጂ በቃ እኔ አልፈልግም አላት። እባክህ ይቅርታ አድርግልኝ ብላ ለመነችው። ስለሚያፈቅራት ስለሚወዳት አርካንም ይቅርታ አደረገላት። ሲኖላም በሱ ተስማማች። ነገር ግን አንድ ሀሳብ አቀረበ።
ከዚህ በኋላ ምንም ቢፈጠር ጥዬ አልሄድም በይኝ አላት። እሺ አለችው። ከዛ በኋላ እንግዲህ አቶ ሜላት ቆይታ መጣች። በሩን ስትከፍት ሲኖላ ሜላት ነች። ማን ፈቅዶልሽ ነው እዚህ ቤት የመጣች ትላ አንቺ እኔ እኮ የአርካን ፍቅረኛ ነኝ። ምን ፈልገሽ ነው? ውጭ ከዚህ ምናምን አለቻት። አይ አሁን እሱ የድሮ ታሪክሽ ነው። አሁን አርካን ፈቃደኛ ከሆነ ብቻ ነው ማስገባሽ እያለች ልክ ልኳን እየነገረቻት ሲኖላ በድንገት ሜላት ተናደደችና በጥፊ ልትመታት ስትል እጇን ያዘቻት። ከዛም በድንገት አርካን ብቃልና ምን እየሆናችሁ ነው? ምንድነው የተፈጠረው? እያለ ሲመጣ እቺ ለፍላፊ ናታ ምናምን ብላ ብዙ ነገር ልትናገር ስትል አንቺ ውጭ ሚላት፣ ካሁን በኋላ እዚህ ቤት አትምጪ። አንቺና እኔ ያለን ነገር አብቅቷል። ሲኖላና እኔ ፍቅረኛሞች ነን። ስለዚህ አታስፈልጊንም። እባክሽ ውጭ አንቺ ከዚህ ቤት ብሎ ልቧን በድጋሜ አርካን ሰበረው። ሜላትም በጭራሽ አንተ የኔ ብቻ ነህ፣ እንዲህ በቀላሉ አልተውህም፣ እንደዚህ አትበል እያለችው ክፍል 9 በዚህ ተጠናቀቀ። ውድ ተመልካች አድማጮቼ ስለነበረን ጊዜ አብራችሁኝ ስለሆናችሁ ከልብ ያመሰግናለሁ። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ አይረሳ። በክፍል 10 እስከምንገናኝ ሰላም ሆኑ።